ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ኦኬ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ዘ ፕሌን ነው። በዚህ ዋና ርዕስ የተለያዩ ሰብ ቶፒኮች አሉት። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 8 9 የተማራችሁት ሪፍሌክሽን ነው። አሁንም በዛሬው በሌሰን 10ም ሪፍሌክሽን ይሆናል። ግን ሪፍሌክሽን ሆኖ የተለያዩ ምን አላቸው ማለት ነው ፕሮፐርቲዎችን ነው እያየን የምንሄደው። ስለዚህ አሁን የምናየው ሪፍሌክሽን ኦፍ ኤ ላይን ኢን ዘ ላይን ማለት ነው። ሪፍሌክሽን ኦፍ ኤ ላይን ኢን ዘ ላይን እንዴት አድርገን ነው አንድ ላይን በተሰጠን ሪፍሌክሽን ላይን ኢሜጁን ማግኘት የምንችለው ማለት ነው። ስለዚህ ኢሜጁን ለማግኘት ያ ማለት ምን መሰላችሁ? ለምሳሌ ይሄ ኤል ጊቭን ላይን ነው። ይሄኛው ጊቭን ላይን አለ። እንደገና ኤል ኦፍ አርም ማለት ነው ላይን ኦፍ ሪፍሌክሽንም ጊቭን ነው ማለት ነው። ስለዚህ እኛ የምንፈልገው ኤል ፕራይም ይሆናል ማለት ነው። ኤል ፕራይም ማለት ዘ ኢሜጅ ኦፍ ኤል አንደር ዘ ጊቭን ሪፍሌክቲንግ ላይን ማለት ነው። ስለዚህ ይሄ ላይን ጊቭን ላይናችን ላይን ኦፍ አር ማለት ሪፍሌክቲንግ ላይናችንም ጊቭን ሆኖ ስለዚህ የዚህን ላይን ኢሜጅ ነው የምንፈልገው አንደር ዘ ጊቭን ኦፍ ላይን ኦፍ ሪፍሌክሽን ማለት። ስለዚህ ይሄንን እንዴት ማግኘት እንችላለን ነው። ኤል ፕራይም ማለት ዘ ኢሜጅ ኦፍ ኤል አንደር ዘ ጊቭን ላይን ኦፍ ሪፍሌክሽን ማለት ነው። ስለዚህ አሁን ይሄ ዛሬ የምንሰራው ኤግዛምፕል ይሄን ይሆናል። ይሄንን ለማግኘት ይችን ኤል ፕራይምን ለማግኘት ሁለት ኬዞችን ነው የምንጠቀመው። ቱ ፋይንድ ዘ ኢሜጅ ኦፍ ኤል አፍተር ኢት ሃዝ ቢን ሪፍሌክቲንግ አሎንግ ዘ ላይን ኤል አር። ይሄው ኤል ማለት ጊቭን ላይን ነው። ኤል አር ማለት ላይን ኦፍ ሪፍሌክሽን ነው። ስለዚህ እንዴት አድርገው ሁለት ኬዝ ነው የምናየው። አንደኛው ኬዝ ኤል እና ኤል አር ምን ሲሆኑ ፓራራል ሲሆኑ፣ ሌላው ደግሞ ኤል እና ኤል አር የተሰጡን ላይኖች ፓራራል ሲሆኑ እንዴት ነው ይችን ኢሜጅ ላይን የምናገኘው ነው። ኤል እና ኤል አር ደግሞ ፓራራል ካልሆኑ እንዴት ነው ፓራራል ሳይሆኑ ቀርቶ ደግሞ ይችን ኢሜጅ እንዴት ማግኘት እንችላለን የሚለውን ሁለት ኬዝ አሉ። እነዚህን በኬዝ ዋን ማለት ሁለቱ ላይኖች የተሰጡን ላይኖች ጊቭን ላይኖች ምን ሲሆኑ ፓራራል ሲሆኑ፣ ኬዝ ቱ ደግሞ ሁለቱ የተሰጡን ላይኖች ፓራራል ካልሆኑ። ፓራራል አልሆኑ ማለት ምን ይኖራቸዋል? ኢንተርሴክሽን ፖይንት አላቸው ማለት ነው። ስለዚህ ይሄንን ነው የምንሰራው ኬዝ 1 እና ኬዝ 2 ብለን እንሰራለን ማለት ነው። ኦኬ ኬዝ 1 the given line is parallel to the line of reflection ጋር ፓራራል ሲሆኑ የዚህን ለማግኘት ስቴፕ አለው። የመጀመሪያው ስቴፕ choose any point p on l። ከዚህ ከተሰጠን ላይን ላይ አንድ ፖይንት ወስዳለሁ። ያ ማለት አንድ ላይን ስንት ፖይንቶች ይኖሩታል? ኢንፋይናይት ፖይንቶች ነው የሚወስደው። ስለዚህ take any arbitrary point p on the given line l የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ find the image of the point p prime of the point p ላይ ምንድነው የማደርገው? የዚህችን p ፖይንት ኢሜጅ ፖይንቷን እፈልጋለሁ ማለት ነው። ኢሜጅ ፖይንቷን የምፈልገው በየትኛው ነው? በዚህ በተሰጠን ላይን ኦፍ ሪፍሌክሽን አማካኝነት ይሆናል። የመጨረሻው ዩዚንግ ዘ ስሎፕ ኦፍ ኤል። ለምን የዚህ ስሎፕ እና የዚህ ስሎፕ ሁለቱ ላይኖች ፓራራል ከሆኑ ዘ ሃቭ ዘ ሴም ስሎፓቸው አንድ አይነት ነው የሚሆነው። እዚህ ላይ በደንብ የምታስታውሱት ከሆነ ኤል ኢስ ፓራራል ቱ ኤል አር ከሆነ በቀጥታ ስሎፕ ኦፍ ኤል እና ስሎፕ ኦፍ ኤል አር እኩል ናቸው። ለምን ሁለቱ ላይኖች ፓራራል። ኢፍ ቱ ላይንስ አር ፓራራል ዜን ዘ ሃቭ ዘ ሴም ስሎፕ ነው። እንደገና ከስሎፕ ኦፍ ኤል ፕራይም ጋርም ከኢሜጁም ጋር ስሎፓቸው አንድ አይነት ነው ማለት ነው። የሶስቱም ላይኖች ፓራራል ከሆኑ ኢሜጃቸውም ፓራራል ስለሆነ የሚያሳየን ማለት ነው። ስለዚህ ሶስተኛው ስቴፕ 3 ላይ ዩዚንግ ዘ ስሎፕ ኦፍ ኤል አለ። የዚህ ስሎፕ ኦፍ ኤል እና የኤል ፕራይም ስሎፕ ምንድናቸው ማለት ነው? እኩል ናቸው ማለት ነው። ያ ማለት ኤም እና ኤም ፕራይም ኤም ማለት ዘ ስሎፕ ኦፍ ዘ ጊቭን ላይን ነው። ኤም ፕራይም ማለት ዘ ስሎፕ ኦፍ ዘ ኢሜጅ ላይን ማለት ነው። እኩል ናቸው። ስለዚህ የነዚህን ይሄን በመጠቀምና እንደገና ዘ ኮኦርዲኔት ኦፍ ፖይንት ፒ አንድ ፖይንትና ስሎፕ ካገኘው ምንን መመስረት ይችላልው? ኢኩዌሽን ኦፍ ኤል ላይንን መመስረት ይችላልው ወይም ኢኩዌሽን ኦፍ ኤል ፕራይምን መመስረት ይችላልው ማለት ነው። ስለዚህ እነዚህን ሶስቱን ስቴፖች በመከተል ነው ምን ማግኘት የምችለው? ኢሜጅ ማግኘት የምችለው። እዚህ ላይ ምንድነው ሌት ኢት ቢ አያችሁት። ስቴፕ 1 choose any point p ይላል። እዚህ አንድ ፖይንት ይሄ ላይን ጊቭን ላይን ይሄ ላይናችን ጊቭን ላይን ነው። ላይን ኦፍ ሪፍሌክሽናችን ይሄ ይሆናል። ስለዚህ ይሄ ላይን እና ይሄ ላይን ዘ ጊቭን ላይን ኤል እና
ላይን ኦፍ ሪፍሌክሽን እነዚህ ሁለቱ ማለት ነው ፓራራል ናቸው። ፓራራል ከሆኑ they have the same ስሎፓቸው አንድ አይነት ነው የሚሆነው ማለት ነው። ስለዚህ አሁን ስቴፕ 1 choose any point p on the line l ያለን ከዚህ ፖይንት ላይ አንድ ፖይንት ፈልጋል አገኛለሁ። እቺን ፖይንት ፒ ላለው አንድ ፖይንት መርጣለሁ ማለት ነው። የዚችን ፖይንት በዚህ ላይን ኦፍ ሪፍሌክሽን ኢሜጅዋን አገኛለሁ፣ ፒ ፕራይምን አገኛለሁ። ፒ ፕራይምን ካገኘው አለቀ ማለት ነው። ሶስተኛው ስቴፕ በዚህ ፖይንት እቺ ፖይንት ካገኘሁና የዚህ ላይን ስሎፕ የተሰጠኝ ላይን ስሎፕ እና ኢሜጅ ላይናችን ስሎፓቸው አንድ ነው። ለምን they are ፓራራል ስለሆኑ ማለት ነው። ሶስቱም ላይኖች የምፈልገውም ላይን ኢሜጅ ላይኑም ላይን ኦፍ ሪፍሌክሽኑም የጊቭን ላይንም ፓራራል ናቸው። ፓራራል ከሆኑ ደግሞ they have the same ስሎፕ። ስለዚህ በዚህ ፖይንት እና በዚህ ስሎፕ ይቺ ስሎፕ ማለት የዚህ ስሎፕ ማለት ነው። አንድ ፖይንት እና ስሎፕ ካለ ምን አገኛለሁ? ኢኩዌሽን ኦፍ ኤል ላይንን አገኛለሁ ማለት ነው። ኮንሴፕቱ ይሄ ነው። ኦኬ ኬስ 2 ኤል ኢዝ ኖት ፓራራል ቱ ኤል አር ይለናል። አሁን ኬስ 2 ደግሞ አንደኛው ስቴፕ ቹዝ ኤኒ ፖይንት ፒ ኦን ኤል ከላይናችን ከጊቭን ላይኑ ላይ አንድ ፖይንት ፈልግ እመርጣለሁ ማለት ነው። እመርጣለሁ ቹዝ አደርጋለሁ። ስቴፕ 2 ላይ ፋይንድ ዘ ኢሜጅ ኦፍ ፖይንት ፒ ፕራይም የመረጥኳትን ፖይንት ፒ ናት። የእሷን ኢሜጅ ፈልጋለሁ። ያቺ ኢሜጅ ፖይንት ፒ ፕራይም እንላታለን ማለት ነው። ከዚህ በኋላ ምን አደርጋለሁ? ሶስተኛው ስቴፕ አሁን ፓራራል ላይ የሌለ ይሄ ነው። አሁን ላይናችን ፓራራል ከሆኑ ኢንተርሴክሽን ፖይንት የላቸውም። እነዚህ ግን ፓራራል ስላልሆኑ ምን አላቸው? ኢንተርሴክሽን ፖይንት አላቸው ማለት ነው። ፋይንድ ዘ ኢንተርሴክሽን ፖይንት ኪው ያችን ኢንተርሴክሽን ፖይንት ኪው እንላታለን። የማንንና የማንን ኢንተርሴክሽን ፖይንት ነው የምፈልገው? የኤልንና የኤል ኦፍ አርን ኢንተርሴክሽን ፖይንት ፈልጋለሁ ማለት ነው። ያቺ ኢንተርሴክሽን ፖይንት ለሶስቱም ነው። ላይን ኦፍ ኢሜጃችንም ኢንተርሴክሽን ፖይንቱና ነው የምታገለግለው። ስለዚህ እሱን መርጣለሁ። መጨረሻ ስቴፕ 4 ላይ ዩዚንግ ዘ ኮኦርዲኔት ኦፍ ፒ ፕራይም ምክንያቱም ሁለተኛው ስቴፕ ላይ ፒ ፕራይም አግኝቻለሁ፣ ሶስተኛው ስቴፕ ላይ ኪውን አግኝቻለሁ። ኪው ማለት ፖይንት ኪው ማለት ዘ ኢንተርሴክሽን ፖይንት ኦፍ ኤል ኤንድ ኤል አር ማለት ነው። ሁለቱ ፓራራል ከሆኑ ኢንተርሴክሽን ፖይንት አላቸው። ያቺ ኢንተርሴክሽን ፖይንት ሌት ኢት ቢ ኪውን በለው። ስለዚህ አሁን በተሰጠኝ ይሄ በኢንተርሴክሽን ፖይንት ኪው እና በፒ ፕራይም ማንን መመስረት ይችላለሁ? ላይን ኦፍ ኢሜጃችንን ምን ማድረግ ይችላለሁ? ኮንስትራክት ማድረግ ወይም መፈለግ ይችላለሁ ወይም መጻፍ ይችላለሁ ማለት ነው። ስለዚህ ዩዚንግ ዘ ኮኦርዲኔት ኦፍ ፒ ፕራይም ማለት ስቴፕ 2 ላይ ያገኘሁት ነው። ኪው ማለት ስቴፕ 3 ላይ ያገኘሁት ነው። ስለዚህ ስቴፕ 2 እና ስቴፕ 3 በመጠቀም ማንን ማግኘት ይችላለሁ? አይ ካን ራይት ኦር ዊ ካን ራይት ዘ ኢኩዌሽን ኦፍ ኤል ፕራይም የተጠየቅነውን ኢሜጁን ምን ማድረግ ይችላለሁ? ማግኘት ይችላለሁ ማለት ነው። አሁን ግራፊካሊ ላሳያችሁ። ለምሳሌ ይሄ ላይን ጊቭን ላይናችን ልበለው። ይሄ ላይን ምንድነው? ጊቭን ላይን ነው። ላይን ኦፍ ሪፍሌክሽናችን ደግሞ ይሄ ሆነ። አሁን ይሄ ላይን ጊቭን ላይን ነው፣ ይሄ ደግሞ ላይን ኦፍ ሪፍሌክሽን ነው። ስለዚህ አሁን እኔ ቹዝ ኤኒ ፖይንት ፒ ኦን ኤል ከዚህ ፖይንት ላይ ምን አገኛለሁ? አንድ ፖይንት መርጣለሁ። የዚችን ፖይንት ኢሜጅ እፈልጋለሁ አንደር ዘ ላይን ኦፍ ሪፍሌክሽን። ይቺ ፒ ፕራይም ማለት ከተገኘች ከፖይንት ፒ ኢሜጅ የተገኘች ነው። ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ። ከዛ ሶስተኛው ስቴፕ የዚህን ላይንና የዚህን ላይን የተሰጠኝን ላይንና ላይን ኦፍ ሪፍሌክሽን ኢንተርሴክሽን ፖይንቱን አገኛለሁ። እቺ ኢንተርሴክሽን ፖይንት ማለት ለማን ታገለግላለች? ለሶስቱም፣ ለጊቭን ላይን፣ ለላይን ኦፍ ሪፍሌክሽን እና ለኢሜጅ ላይን ኢንተርሴክሽን ፖይንቱና ትገኛለች ማለት ነው። ስለዚህ በዚህ ፖይንትና በዚህ ፖይንት ሁለት ፖይንቶች ከተገኙ ኢኩዌሽን ኦፍ ኤል ላይንን ኮንስትራክት ማድረግ ይችላለሁ ማለት ነው። ስለዚህ አሁን በፖይንት ፒ ፕራይም እና በፖይንት ኪው ማንን ማግኘት ይችላለሁ? ስሎፕ ማግኘት ይችላለሁ። ሁለተኛ ደግሞ በቃ በሁለቱ ፖይንቶች ኢኩዌሽን ኦፍ ኤል ላይንን ማግኘት ይቻላል ማለት ነው። ያቺ ኤል ፕራይም አገኘን ማለት ነው። እነዚህን ሁለቱ ኬዝ 1 እና ኬዝ 2 በመጠቀም እንደ ጥያቄው መሰረት ወይ ፓራራል ከሆኑ በኬዝ 1 ፓራራል ካልሆኑ በኬዝ 2 እንሰራለን ማለት ነው። አሁን ኤግዛምፕል እየሰራን እንሄድ። ኦኬ ኤግዛምፕል 1 ፋይንድ ዘ ኢሜጅ ኦፍ ዘ ላይን ኤል ዊዝ ኢኩዌሽን y = x + 2 አፍተር ኢት ሃዝ ቢን ሪፍሌክቲንግ አሎንግ ዘ ላይን ኤል ኦፍ አር ማለት ሪፍሌክቲንግ ላይን ወይም ላይን ኦፍ ሪፍሌክሽን ነው። y = x - 1 ይላል። ስለዚህ እነዚህ ሁለቱ ላይኖች ፓራራል ናቸው ወይም አይደሉም የሚለውን በማን ነው ማወቅ የምንችለው? በስሎፕ ነው። ስለዚህ ስሎፕ ኦፍ ኤል ማለት ኤል ሪፕሬዘንት ያደረገው y = x + 2 ነው። ስሎፑ 1 ነው። ዘ ኮኤፊሺየንት ኦፍ x ነው። ላይን ኦፍ ሪፍሌክሽናችንም y = x - 1 ይላል። ስሎፑ አሁንም 1 ነው። ስለዚህ ምንድነው ኤል ኢዝ ፓራራል ቱ ላይን ኦፍ ሪፍሌክሽን ሁለቱ ፓራራል ናቸው። ፓራራል ከሆኑ ስንት ስቴፖች ናቸው ያሉት? 3 ስቴፖች ነው። ስቴፕ 1 ቹዝ ኤኒ ፖይንት ፒ ኦን ዘ ላይን ይለናል። ከዚህ ላይ ነው አንድ ፖይንት መወስደው። ስለዚህ የዋይ ዋጋ 0 የሚሆነው የኤክስ ዋጋ ስንት ሲሆን ነው? -2። ስለዚህ ማንን ወስዳለሁ?
ኔጌቲቭ 2 እና 0 ይሄ አሁን ከማን ላይ ነው ከላይን ላይ ነው የተወሰደው ማለት ነው። ይሄ ፖይንት ቹዝ ኤኒ ፖይንት ፒ ኦን ዘ ላይን ኤል ነው። ስለዚህ የዚችን ኢሜጅ አሁን የምፈልገው ደግሞ ፒ ፕራይምን እፈልጋለሁ ማለት ነው። በማን በላይን ኦፍ ሪፍሌክሽን ተጠቅሜ ላይን ኦፍ ሪፍሌክሽናችን ማን ነው y = x - 1 ስለዚህ የዚችን ፖይንት ለመጠቀም ምንድነው ማድረግ ያለብን በቀጥታ የፒና ፒ ፕራይምን የዚችን ፖይንት በዚህ በላይን ኦፍ ሪፍሌክሽናችን ላይ ነው የምንወስደው ማለት ነው። ስለዚህ አሁን ምን እናደርጋለን the image of -2 0 = ማን እናደርጋለን = x ፕራይም እና y ፕራይም ማለት ነው። አሁን x ፕራይም እንፈልጋለሁ y ፕራይም እንፈልጋለሁ ማለት ነው። አሁን ኢኩዌሽን ኦፍ pp ፕራይም እንፈልጋለሁ። ኢኩዌሽን ኦፍ pp ፕራይም ስፈልግ ምንድነው የሚሆነው ኢኩዌሽን ኦፍ pp ፕራይም እና ኢኩዌሽን ኦፍ pp ፕራይም ኢኩዌሽን ኦፍ pp ፕራይም ኢዝ ፐርፔንዲኩላር ቱ ኤል ኦፍ አር ነው። ስለዚህ ስሎፕ ኦፍ ይሄው ስሎፕ ኦፍ pp ፕራይም ስሎፕ ኦፍ pp ፕራይም ኢዝ ኢኳል ቱ ዘ ኔጌቲቭ ሬሲፕሮካል ኦፍ 1 ማለት -1 ነው ማለት ነው። ስለዚህ ይሄን ፖይንት ስለማይ አንደኛ ፖይንት ፒን አግኝቻለሁ። ፖይንት ፒ ማለት -2 እና 0 ነው። ስሎፕ ኦፍ pp ፕራይምን ደግሞ ስንት አግኝቻለሁ -1 ስለዚህ በዚህ ኢኩዌሽኑን አገኛለሁ ማለት ነው። y - 0 ኦቨር x minus of -2 ማለት x plus 2 is equal to -1 this implies that y minus 0 ማለት y is equal to -1 times x plus 2 -x minus 2 ይሄ ማለት ኢኩዌሽን ኦፍ pp ፕራይም አገኘው። አሁን የሚከተለው ኢንተርሴክሽን ፖይንት ኦፍ ኤል ኦፍ አር እና ኤንድ ፒፒን የነዚህን ከፒ እስከ ፒ ፕራይም ላይን ሴግመንት አለ የነዚህን ኢንተርሴክሽን ፖይንት አገኛለሁ። ኢንተርሴክሽን ፖይንቱን ለማግኘት ኢኩዌሽን ኦፍ ፒፒ ይሄው ኢኩዌሽን ኦፍ ላይንስ ፒፒ ፕራይም ማለት ማንን አግኝቻለሁ y = -x - 2 አገኛል። እንደገና ለኤል ኦፍ አር ደግሞ ማን ነው ኤል ኦፍ አር ማለት y = x - 1 ይሆናል። የነዚህን ኢንተርሴክሽን ፖይንት አገኛለሁ። ኢንተርሴክሽን ፖይንት ሳገኝ -x - 2 = x ማይነስ ይሆናል። ይሄን x ወደዚህ ልምጣ -2x -x minus x is equal to የኔጌቲቭ 2 ሲሄድ ወደዛ 2 - 1 ይሆናል። this implies that -x minus x ማለት -2x is equal to 2 - 1 ማለት 1 ነው divided both side by -2 x is equal to -1 over 2 አገኘው ማለት ነው። ኦኬ አሁን የኤክስ ዋጋ -1 ኦቨር 2 አግኝተናል። ኔክስት ዋይን ለማግኘት y = x - 1 ነው። በኤክስ ፋንታ -1 ኦቨር 2 -1 ኦቨር 2 -1 ማለት -3 ኦቨር 2 ነው። ስለዚህ ኢንተርሴክሽን ፖይንታችን ማንን አግኝተናል -1 ኦቨር 2 እና -3 ኦቨር 2 ባይ ዘ ወይ ይሄ ማለት ምን ማለት ነው ሚድ ፖይንት ማለት ነው። ሚድ ፖይንት ኦፍ የማን የፒፒ ፕራይም ፒ ፕራይም ማለት ማናት ፒ ፕራይም ኢዝ ዘ ኢሜጅ ኦፍ ፒ ስለሆነ ማለት ነው። ስለዚህ ባይ ዩዚንግ ዘ ሚድ ፖይንት ፎርሙላ ፒ ማለት ቹዝ ኤኒ ፖይንት ፒ ኦን ዘ ላይን ያልኩት ነው። ፒ ፕራይም ማለት ደግሞ ዘ ኢሜጅ ኦፍ ፒ ነው። ኤክስ ፕራይም እና ዋይ ፕራይምን በለው ስላልታወቀ ስለዚህ ሚድ ፖይንታችን ደግሞ ማን ይሆናል -1 ኦቨር 2 እና -3 ኦቨር 2 ነው። ባይ ዩዚንግ ዘ ሚድ ፖይንት ፎርሙላ ኤክስ ፕራይም ፕላስ -2 ማለት -2 over 2 is equal to -1 over 2 ይሆናል። multiply both side by 2 this implies that x prime minus 2 is equal to -1 ይሄ ማለት ምን ይሆናል this implies that x prime is equal to 1 አገኘው ማለት ነው። አሁን x prime ማለት 1 ነው። በተመሳሳይ y prime plus 0 over 2 is equal to -3 over 2 ነው። multiply both side by 2 this implies that y prime is equal to -3 ስለዚህ አሁን ኢሜጅ ፖይንቱን አገኘው ማለት ነው። አሁን ፒ ፕራይም ማለት ማንን ሆነ ማለት ነው ኢሜጅ ፖይንታችን 1 እና -3 ያገኘው ማለት ነው። አሁን ኢሜጅ ፖይንቱን ካገኘው በማን በስሎፕ ምን ማግኘት ይችላል ኢኩዌሽን ኦፍ ኤል ላይን ማግኘት ይችላልው ማለት ኦኬ ፒ ፕራይም ያገኘ ነው። ፒ ፕራይም ማለት ዘ ኢሜጅ ኦፍ ፒ ነው ዊዝ ኮኦርዲኔት 1 እና -3 ነው። ስሎፕ ኦፍ ፒ ፕራይም ስንት ነው 1 አግኝተናል። ምክንያቱም ይሄ ማለት ከስሎፕ ኦፍ ኤል ጋር እኩል ስለሆነ ማለት ነው። ስለዚህ አሁን ኢኩዌሽኑን ለማግኘት y minus of -3 over x minus 1 is equal to the slope of the line 1 ማለት ነው። this implies that y minus of minus ማለት y plus 3 over x minus 1 is equal to 1 ማለት ነው። this implies that y plus 3 is equal to 1 times x minus 1 ማለት x minus 1 ነው። ይሄ plus 3 ሲሄድ this is equal to y is equal to x minus 4 ይሆናል። ይሄ ማለት አሁን ማንን አገኘን
ኤል ፕራይም አገኘን። የተጠየቅነው ይሄ ነው ማለት ነው። ኦኬ ዜርፎር ዘ ኢሜጅ ኦፍ ዘ ላይን ኤል with equation y is equal to x plus 2 after it has been reflected along the line L of R with equation y is equal to x minus 1 is L prime ማለት the image of L ማለት ነው። ኢኩዌሽኑ y is equal to x minus 4 ስለዚህ መልሳችን y is equal to x minus 4 ለየትኛው የላይን under the reflecting line y is equal to x minus 1 ይሄ ነው ማለት ነው። በግራፍ ምን ይመስላል የሚለውን ላሳያችሁ። ኦኬ ግራፊካሊ ስናስቀምጠው አያችሁ የላይን L የተሰጠ ላይን y is equal to x plus 2 የሚለው ኢኩዌሽናችን ይሄ ይሆናል ማለት ነው። x ኢንተርሰፕቱ ኔጌቲቭ 2 ነው y ኢንተርሰፕቱ 2 ነው የዚህ ኢኩዌሽን። የዚህኛው ደግሞ ላይን ኦፍ ሪፍሌክሽን ናቸው y is equal to x minus 1 ነው y ኢንተርሰፕቱ ኔጌቲቭ 1 ነው x ኢንተርሰፕቱ 1 ነው። ስለዚህ ላይኑ ይሄን ይሆናል። የተፈለገው ላይን L ፕራይም ነው። አያችሁት ይሄ ላይን ማለት ይሄ ላይን ጊቭን ላይን ላይ ነው። ይሄ ላይን ኦፍ ሪፍሌክሽን ነው። L ፕራይም ደግሞ ምንድነው ማለት ነው? ኢሜጅ ላይናችን የትኛው ኢሜጅ የዚህ ኢሜጅ። ስለዚህ ሶስቱም ላይኖች ፓራራል ናቸው። y is equal to x minus 4 የዚህ ላይን ኢኩዌሽን ይሆናል። L ፕራይም ማለት ዘ ኢሜጅ ኦፍ L ይሆናል። ግራፊካሊ የምናየው ይሄ ይሆናል ማለት ነው። ስለዚህ ሶስቱም ላይኖች ምንድናቸው? ፓራራል ናቸው ማለት ነው። በዚህ መሰረት የተለያዩ ጥያቄዎችን መስራት ትችላላችሁ ማለት ነው። ኦኬ ኤግዛምፕል 2 find the image of the line L equation is y is equal to x plus 3 after it has been reflected about the line L of R line of reflection ማለት ነው with equation y is equal to x minus 2 ነው። ስለዚህ የዚህን ላይን ኢሜጅ under the line of this reflection የዚህን ፈልጉ ነው የሚለው። ስለዚህ አሁን መጀመሪያ ፓራራል ናቸው ወይስ አይደሉም የሚለው እናያለን። ፓራራል ከሆኑ ስሎፓቸው ዘሴም መሆን አለበት። ፓራራል ካልሆኑ ግን ስሎፓቸው አንድ አይነት ሊሆን አይችልም። ስለዚህ ላይን ዘ ጊቨን ላይን with equation y is equal to x plus 3 ነው። ስሎፑ 2 ነው ማለት ነው። ዘ ላይን ኦፍ ሪፍሌክሽን ደግሞ ኢኩዌሽኑ y is equal to x minus 2 ነው። ስሎፑ 1 ናት። እቺ የኤክስ ኮኤፊሺየንት ነው 1 ነች። ስሎፑ ላይን ኦፍ ሪፍሌክሽን 1 ነው። 2 እና 1 እኩል አይደሉም። ስለዚህ L is not parallel to LR ሁለቱ ፓራራል አይደሉም። ፓራራል ካልሆኑ በኬስ 2 ነው የምንሰራው ማለት ነው። አሁን ምን እናደርጋለን? ስቴፕ 1 እንወስዳለን። ስቴፕ 1 ላይ choose any point p on L ነው የሚለው። p with coordinate ከየት ላይ ነው የምንወስደው? ከዚህ ላይ ነው። የኤክስ ዋጋ 0 ቢሆን የዋይ ዋጋ 3 ይሆናል ማለት ነው። ይሄ ማለት ከማን ነው የተወሰደው? ኤል ማለት ነው። ስለዚህ y is equal to 2x plus 3 ነው አይደል? ይሄ ማለት የኤክስ ዋጋ 0 ከሆነ 2 ሲባዛ በ0 ፕላስ 3 ማለት የዋይ ዋጋ 3 የኤክስ ዋጋ 0 ሲሆን የዋይ ዋጋ 3። ስለዚህ ይሄን ቹዝ አደረኩ ማለት ነው። አሁን የምፈልገው ማንን ነው? ቀጥታ የዚችን ፒ ፕራይም ፈልጋለሁ። ስቴፕ 2 ፒ ፕራይም ማለት ኤክስ ፕራይም እና y ፕራይም ልውሰደው። ይሄንን ስንወስድ ሲምፕሊ m of 0 ማለት ማን ነው ማለት ነው? የዚህ ኢሜጅ ማን ይሆናል? x ፕራይም እና y ፕራይም ይሆናል። pp ፕራይም ላይን ሴግመንት pp ፕራይም is perpendicular to l of r ይሆናል ማለት ነው። ፐርፔንዲኩላር ናቸው የሚሆኑት። ስለዚህ የl of r ስሎፕ ስንት ነው? የዚህ ስሎፕ ማን ነው ብለናል? የዚህ ስሎፕ 1 ከሆነ ስሎፕ ኦፍ pp ፕራይም ደግሞ ስሎፕ ኦፍ pp ፕራይም ቴክ ዘ ኔጌቲቭ ሪሲፕሮካል ኦፍ 1 ኔጌቲቭ 1 ይሆናል። ስለዚህ አሁን አንድ ፖይንት እና ስሎፕ ካለ ምን ማግኘት ይችላልው? ኢኩዌሽን ኦፍ ኤል ላይንን ማግኘት ይችላልው ማለት ነው። ለምን? አሁን ፒ ፕራይምን ማግኘት ግድ ስለሆነ። ኦኬ አሁን ፖይንታችን ማን ሰጥቶናል? ፖይንታችን 0 እና 3። ስለዚህ ይሄ ማለት ስሎፕ ኦፍ ፒ ፕራይም ኔጌቲቭ 1 ነው። ኢኩዌሽን ኦፍ ፒ ፕራይም ማለት y - 3 ኦቨር x is equal to ኔጌቲቭ 1 ይሆናል። ይሄ ማለት y - 3 is equal to ኔጌቲቭ 1 times s cross multiplication ኔጌቲቭ x this implies that y is equal to ኔጌቲቭ x plus 3 ማንን አገኘን? ኢኩዌሽን ኦፍ ላይን ሴግመንት ፒ ፕራይምን አገኘሁ ማለት ነው። ዘ ኢንተርሴክሽን ፖይንት ኦፍ ፒ ፕራይም ላይን ሴግመንት ፒ ፕራይም እና ኤንድ ላይን ኦፍ ሪፍሌክሽናችንን ደግሞ ስንፈልግ ኢኩዌሽን ኦፍ ፒ ፕራይም y is equal to ኔጌቲቭ x plus 3 አግኝቻለሁ። ላይን ኦፍ ሪፍሌክሽናችን y is equal to x minus 2 አግኝተናል። ስለዚህ ኢንተርሴክሽን ፖይንቱን ለማግኘት ባይ ሰብስቲቱሽን ሜትር መጠቀም ይሄ ማለት ኔጌቲቭ x plus 3 ከማን ጋር እኩል ነው? ከx minus 2 ምክንያቱም y is equal to y ስለሆነ። ከዛ ይሄን x ወደዚህ ስንቀንሰው ኔጌቲቭ 2x is equal to 3 ወደዛ ስንወስደው ኔጌቲቭ 5 ይሆናል። ዲቫይድድ ቦዝ ሳይድ ባይ ኔጌቲቭ 2 የx ዋጋ 5/2 አገኘን።
ስለዚህ አንዱን ኢኩዌሽን ወስደዋለሁ y = x - 2 ነው። በx ፋንታ 5/2 ስተካ 5/2 - 2 ማለት 2 ሲባዛ በ2 4 ነው። ከ5 ላይ 4 1/2። ስለዚህ ኢንተርሴክሽን ፖይንት ማለት ሚድ ፖይንት ማለት ነው። ስለዚህ ዘ ሚድ ፖይንት ኦፍ ፒፒ ፕራይም ማናገኘን 5/2 እና 1/2 አገኘው ማለት ነው። አሁን ኢንተርሴክሽን ፖይንት ማለት ማን ማለት ነው? ኢንተርሴክሽን ፖይንታችን ከማን ጋር እኩል ነው? ከሚድ ፖይንት ኦፍ ፒፒ ፕራይም ጋራ። ያ ማለት ኢንተርሴክሽን ፖይንቱ 5/2 እና 1/2 ይሄ ማለት ሚድ ፖይንት ኦፍ ፒፒ ፕራይም ማለት ነው። ስለዚህ ቹዝ ኤኒ ፖይንት ፒ ኦን ዘ ላይን ኤል ብለናል። ያንን 0 እና 3 አግኝተናል። ፒ ፕራይም ማለት ዘ ኢሜጅ ኦፍ ፒ ዊዝ ኮኦርዲኔት ኤክስ ፕራይም እና ዋይ ፕራይም ነው። ባይ ዩዚንግ ዘ ሚድ ፖይንት ፎርሙላ ኤክስ ፕራይም ፕላስ 0 ኦቨር 2 is equal to the midpoint of the x coordinate ነው። ይሄ ማለት 5/2 ይሆናል። ያው this multiply both side by 2 x prime is equal to 5 አገኘን ማለት ነው። በተመሳሳይ y prime plus 3 over 2 midpoint ፎርሙላ ነው is equal to 1/2 ይቻት 1/2 midpoint ስለሆነ multiply both side by 2 this implies that y prime plus 3 is equal to ማን ሆነ 1 ሆነ ማለት ነው። this implies that y prime ማለት ከአንድ ሲቀነስ 3 ስንት አግኝተናል? -2። ስለዚህ አሁን ፒ ፕራይም ማለት ኢሜጁ ማለት ነው። የኢሜጅ ፖይንታችን ማንን አገኘን ማለት ነው? የኤክስ ዋጋ 5 ሲሆን የዋይ ዋጋ -2 አገኘን። አሁን ይሄንን አግኝተናል። አሁን ሁለተኛው ስቴፕ ፒ ፕራይም is equal to ፒ ፕራይምን ፈልጉ ነው። ሁለተኛውን ስቴፕ ፈልገናል። ሶስተኛው ስቴፕ ደግሞ the intersection point of L of R እና L ን መፈለግ ነው። ሶስተኛው find the intersection point of Q on L and L of R ነው። ስለዚህ አሁን ይሄን ለማግኘት ምን እናደርጋለን? የኤል ኢኩዌሽን ለአይናችን ኢኩዌሽን y is equal to 2x plus 3 ይሆናል። L of R ማለት ደግሞ ላይን ኦፍ ሪፍሌክሽን y is equal to x minus 2። ስለዚህ የነዚህን ኢንተርሴክሽን ፖይንት መፈለግ ነው። የነዚህን ኢንተርሴክሽን ፖይንት ስንፈልገው 2x plus 3 is equal to x minus 2 ይሆናል። ይሄ x ወደዚህ ይምጣ 2x minus x is equal to ይሄ 3 ወደዛ ሲሄድ -5 ይሆናል። ከ2x ላይ x ቀነስ x is equal to -5። ስለዚህ x is equal to -5 አገኘሁኝ። y ን ለማግኘት y is equal to x minus 2 ነው። በx ፋንታ -5 ተካለሁ። -5 minus 2 ማለት -7 ማለት ነው። ስለዚህ ፖይንት q ማለት ኢንተርሴክሽን ፖይንቱ ነው። የx ዋጋ -5 ሲሆን የy ዋጋ -7 ይሆናል ማለት ነው። አሁን ሌላው ፒ ፕራይም አግኝቻለሁ። ፒ ፕራይም ማለት ደግሞ ስንት አግኝተናል? ፒ ፕራይም ማለት 5 እና -2 አግኝተናል። ስለዚህ በእነዚህ በሁለቱ ምን መመስረት እችላለሁ? ኢኩዌሽን ኦፍ ኤል ፕራይምን መስራት እችላለሁ ማለት ነው። ስለዚህ አንድ ፖይንት ወስዳለሁ። እዚህ ከፈለኩ ይሄንን አንዱን ፖይንት እንውሰደው። ከፈለግን ይሄን ፒ ፕራይምን መውሰድ እችላለሁ። ፒ ፕራይምን በምንወስድበት ጊዜ ኢኩዌሽን ኦፍ የነዚህን y -2 ኦቨር x -5 is equal to the slope ስሎፑ የዚህን ስሎፕ እንውሰድ። ስሎፑን በምንወስድበት ጊዜ ከፈለግን ከዚህ ተነስተን መውሰድ እችላለሁ። -2 -7 ኦቨር ስሎፕ የዚህኛው 5 -5 ይሆናል ማለት ነው። ይሄ ማለት -2 + 7 ኦቨር 5 + 5 10 ይሆናል። ይሄ ማለት -2 + 7 ማለት ስንት ነው? 5 ነው። 5 ኦቨር 10 ማለት 1/2 ይሆናል ማለት ነው። ስለዚህ የዚህ ኢኩዌሽን y + 2 ኦቨር x -5 is equal to 1/2 ይሆናል ማለት ነው። አሁን እነዚህ ሁለቱ ፖይንቶች ማለት ሶስተኛው አያችሁት ላይን ኦፍ ኤል ፕራይም የላይን ኦፍ ኤል ፕራይማችን በእነዚህ በሁለቱ ምን መመስረት ይችላል? ሁለት ፖይንት ካለ ኢኩዌሽን ኦፍ ኤል ፕራይምን መመስረት ይችላል። ይቺ ኪው ማለት ሶስቱም ላይኖች የሚያልፉባት ቦታ ማለት ነው። የላይን ኤል ፕራይም የላይን ኦፍ ሪፍሌክሽን ኢንተርሴክሽን ፖይንት ማለት ይቺ ነች ማለት ነው። ስለዚህ በሁለቱ ፖይንቶች ምን መመስረት ይችላል? ኢኩዌሽን ኦፍ ኤል ላይንን መመስረት ይችላል። በዚህ መሰረት y + 2 ኦቨር x -5 is equal to 1/2 አግኝተናል። ክሮስ መልቲፕሊኬሽን this implies that 2 times y + 2 is equal to 1 times x -5 ይሆናል ማለት ነው። ይሄ ማለት 2y + 2 times 2 4 is equal to x -5 ይሆናል። ስለዚህ 2y + 4 is equal to x -5 ከመጣ subtract both side 4 2y is equal to x -9 ይሆናል ማለት ነው። ይሄ ማለት ኢኩዌሽን ኦፍ ኤል ፕራይም ይሆናል ማለት ነው።
Therefore, the image of the line L with equation y is equal to x plus 3 after reflecting about the line L of R, line of reflection ማለት ነው equation y is equal to x minus 2 is L prime ማለት image ላይናችን ነው equation 2y is equal to x minus 9 ከፈለግን y is equal to x minus 9 over 2 ማለትም ይቻላል የተጠየቅነው ይሄን ነው ማለት ነው አሁን ግራፊካሊዝም ብለን እንመልከተው ጀነራል ኮንሴፕቱን ለማወቅ ግራፊካሊኛ ግራፍ አልተባለም ጥያቄው መልሳችን ይሄ ነው ግን ግራፊካሊ እንደው ለማሳየት ግልጽ እንደሆነላችሁ ላሳያችሁ ኦኬ እንግዲህ ግራፊካሊ ይሄ የምታዩት የዚህኛው ጥያቄ ኤል ነው ላይናችን y is equal to x plus 3 ይሄ ይሆናል ማለት ነው ግራፊካሊ እንደገና ላይን ኦፍ ሪፍሌክሽን y is equal to x minus 2 x ኢንተርሰፕት ነው y ኢንተርሰፕት ማለት x ኢንተርሰፕቱ 2 ነው የሚሆነው y ኢንተርሰፕቱም ኔጌቲቭ 2 ይሆናል ሌላው የዚህኛው ላይን ነው l ፕራይም ማለት ደግሞ 2y is equal to x minus 9 ይሄ ነው ሶስቱም ኢንተርሴክሽን ፖይንታችን each ፖይንት ኢንተርሴክሽን ፖይንታቸው ነው ማለት ነው እዚህ ላይ ፖይንት p03 እቺን ፖይንት ነው የወሰድኩት p ማለት with coordinate 0 እና 3 ማለት ይሄ ነው የዚች ፖይንት ኢሜጅ p ፕራይም ይሄው 5 እና ኔጌቲቭ 2 አግኝተናል ስለዚህ ይሄንን the image point እና የዚህ p ፕራይም አገኘን ሌላው የሁለተኛው የዚህን ላይን እና የዚህን ላይን ኢንተርሴክሽን ፖይንት q አገኘው ይቺ ፖይንት q ማለት the intersection point of l እና የዚህና የl of r ማለት ነው ይቺ ኢንተርሴክሽን ፖይንታቸው ለሶስቱም ሶሉሽን ሴቱና ታገለግላለች ለኢሜጁም ስለዚህ q-ን አገኘው ማለት ነው መጨረሻ ይቺን ፖይንት እና ይቺን ፖይንት ተጠቅሜ ማንን አገኘው ኢኩዌሽን ኦፍ ላይን l ፕራይምን አገኘን ማለት ነው በዚህ መሰረት ነው እንግዲህ የሰራነው ያቺ ማለት q ማለት የሶስቱም ኢንተርሴክሽን ፖይንት ናት ሶሉሽን ሴታቸው ነው ማለት ነው ስለዚህ እቺ p ፕራይምን የመጀመሪያ እቺን ፖይንት ቹዝ አደረኩ ከዛ በኋላ የዚህችን ፖይንት በዚህ ላይን ሪፍሌክሽን እቺ p ፕራይም አገኘው ቀጣይ የዚህና የዚህን ኢንተርሴክሽን ፖይንት አገኘው ማንን q-ን ካገኘው በኋላ በዚህ ፖይንት እና በዚህ ፖይንት ተጠቅሜ ማንን አገኘው ማለት ነው የኢኩዌሽን ኦፍ l ፕራይምን አገኘው ኢኩዌሽን ኦፍ l ፕራይም ማለት 2y is equal to x minus 9 ይሄንን አገኘን ማለት ነው ተማሪዎች እንግዲህ እነዚህን ጥያቄዎች ሰርተናል በዚህ መሰረት የተለያዩ ጥያቄዎችን ፓራራል ሲሆንና ላይኖች ፓራራል ሳይሆኑ ሲቀሩ ያሉትን ስቴፖች ተጠቅማችሁ የተለያዩ ጥያቄዎችን ስሩ በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ